እኔ በድንጋይ የምወገረው እኔ ነበርኩኝ ያልሆነ ቆሻሻ ቦታ የምጣለው እኔ ነበርኩ። ለሶላት ማልበቃ እኔ ነበርኩ። እንደ ውሻ ወደዛ መባል የሚገባኝ እኔ ነበርኩ። መስጊድ አለመግባት የሚገባ እና ሁልጊዜ እዚህ ጋር እንትኖች አንቺ ቤት ገብተው አንዳንድ ሰዎች እስልምናን ስላገኙበት መንገድ ሲናገሩ ተመራምሬ ምናምን ሲሉ ታድለው እላለሁ። እኔ አንድ ቀን ለእንደዚያ ራሴን አዘጋጅቼው አላውቅም። ድርቅ ያልኩኝ በቃ የለም ድርቅ በቃ ደረቅ ሰው ታውቂያለሽ? ድርቅ ብዬ ነበረ። እርግጥ የታነሽበት መንገድ እንትን ይለዋል ያንን ለመግራራት ማለት ነው። ግን በቃ ምንም መማረጥብ አይነት ነገር እንደ መዝናኛ ሁሉን ነገር የማስብ አይነት ሰው ነበርኩና አልሐምዱሊላሂ አሁን በደንብ ተረጋግቼ ባለኝ ነገር ደስታ ሆኜ ሀላሌን ብቻ የምበላ በሀላሌ የምሰራ ባለኝ ነገር ደስተኛ ሆኜ ልጄን በትክክል የማሳድግ ብቻዬን ሆኜ ግን ቤቴ ሙልት ያለ አይነት ሰው በትንሽ በትልቁ የምደሰት የሰው ደስታ የሚያስደስተኝ የትላንትናዋ ህስደት፣ የትላንትናዋ ተንኮለኛ፣ የትላንትናዋ ተሳዳቢ፣ የትላንትናዋ ደስ የማይሉ ባህሪ ያሏት ሴት ሳልሆን ዛሬ አንገቷን የደፋችዋ ለነገሮች በመልካም ነገር እንትን የምትሰጥ ሴት ሆኜ ተሰርቻለሁኝ እና ሁላችሁም አልሐምዱሊላ በሉልኝ። እኔ መድረክ የምፈልገው በሌላ ቤተ እምነት ውስጥ ቢሆን ሁሉም ጎትቶ ነይ ቁሚና ምስክርነት ስጭ የሚለኝ አይነት ሰው ነኝ። ምክንያቱም ያቺ የተበላሸች ሴት ነኝ። ይህን መድረክ የትኛውንም አላገኘውም። በእርግጥ ቤቴ ከፍቼ ምስጋና አቀርባለሁ ሁልጊዜ በቻልኩት መጠን ማለት ነው። ግን አልበቃኝም። ሰው አላገኘሁም። 10 ሰው 5 ሰው ነው። በእርግጥ አንድ ሰው መቀየር ቀላል አይደለም። አንድ ሰው በእኔ ህይወት እያለፈ ያለ ሰው ማለት ዝሙት ላይ ያለ ሊሆን ይችላል፣ እየሰረቀ ያለ ሊሆን ይችላል፣ እየቀጠፈ ያለ ሊሆን ይችላል። ግን ደግሞ መንገዱ የጠፋው መንገድ የሚያሳየው ሊሆን ይችላል። እኔ ያቺ ነኝ እና አልሐምዱሊላ ሁላችሁም አልሐምዱሊላ በሉልኝ። እኔ በጣም ደስተኛ ሆኜ እየኖርኩኝ ነው። ባለኝ ነገር በጣም ደስተኛ ሆኜ ተብቃቅቼ እየኖርኩ ነው። የምትጠይቁኝ ነገር ካለ ደስተኛ ቤተሰብ ይዘሽ ትውጪና ከዛ በኋላ ግን ሰንበት ትምህርት ቤት የሚባል ነገር አለ፣ ትማሪያለሽ። በዛ መንገድ ላይ የምትሰሚው በየጊዜው ጉባኤ ምንም እየሄድሽ የምትሰሚው ነገር አለ። በዛ መንገድ የማልፍ ሰው ነበርኩ ማለት ጻድቃን ሰማዕታትን በተለይ ደግሞ በእኔ ዘመን ማለት አርሴማ ቅድስት ላይ የነበረኝ እንትን ለየት ይል ነበረ። ጻድቃን ሰማዕታት ላይ ሚካኤል፣ ጊዮርጊስ ምናምን የሚባል እንትን ጋር በጣም ለየት ያለ እንትን ነበረኝ እና ብዙ ጥያቄ የለኝም። ድፍን ያልኩ በቃ የምሰማውን ነገር ሁሉ አምኜ የምኖር ሰው ነኝ። የጥያቄ ሰው አይደለሁም። እኔ ክርስትና እምነት ብቻ ትክክለኛ እምነት ነው ብዬ የማምን ብዙም ጥያቄ የፈጠረብኝ በጣም የሚገርምሽ ነገር መቼ እንደሆነ ታውቂያለሽ? አሁን እስልምናን ከተቀበልኩ በኋላ ምን እያለ ጥያቄ መጣብኝ መሰለሽ? ትላንት ማነጻጸር የጀመርኩት ወይም ደግሞ እንዴት እስካሁን አልጠየቅኩም ብዬ የማስባቸው ነገሮች እስልምና እኮ ይሄን አይፈቅድም። ለምሳሌ ስለ ጎረቤት ሀቅ፣ ስለ ቤተሰብ ሀቅ፣ ስለ እናት ሀቅ፣ ስለ ሀሜት፣ ስለ ሰው ገንዘብ፣ ስለ ዝሙት ምናምን ስሰማ ቀጥ ብዬ እዛኛው ቤት እንዴት ይል ነበር ብዬ ወደዛ ነው የሚሄደው። ከዚህ ወደዛ ነው እያሰብኩ ያለሁት። ምክንያቱም እዛ ጋር ትክክል ነው ብዬ ይዣቸው የኖርኳቸው ነገሮች አሉ። አሁን እኔ ያገኘሁት በድነት አይደል፣ በመዳን በህይወቴን በመፈለግ ነው እስልምናን ያገኘሁት እንጂ ትክክለኛ ሃይማኖት አይደለም ወደሚለው ገብቼ አይደለም ሃይማኖቴን ያጠበቅኩትኝ። ግን ከገባው በኋላ ግን ምን ሆኜ ነው? ለምሳሌ በዛሬው ዕለት አእምሮዬ ላይ የመጣ ነገር ልንገርሽ። ትላንት የከሰረ ማንነት አለኝ ብዬሻለሁ። ደስ የማይሉ የዝሙት ህይወቶች ነበሩኝ እና የመጀመሪያ ጊዜ ተደፍሬ ነው ሴትነቴን እንትን ያልኩት እና ያ ምናልባት አሁን የተደፈረች ሴት አስገድዶ ደፍሯት ከሆነ ያ የደፈራት ሰውዬ ይልሽ እስልምና ላይ የሚለውን ትምህርት ነው የነገሩኝ እና ያ የሚላት የደፈራት ሰውዬ ሁልጊዜ እሷ ዝሙት በሰራሽ ቁጥር እሱ ላይ ይጻፍበታል። ምን ያህል ከባድ እንደሆነ በእስልምና እንግዲህ እነ ዛህሩም እነ ነቢልም ስለሚሰሙኝ ነው የማወራውና እሱ ላይ የሚጻፍበት ከሆነ እዛ ሰውዬ ላይ አስበሽዋል። እኔ እሱን ለመበቀል ነው እድሜ ዘላለም እኔ የኖርኩት፣ ግን እዚህ ጋር እየተበቀለልኝ ነው ለካ። እኔ አስገድዶ ስለደፈረኝ እኔ ሁልጊዜ ከአእምሮዬ አይወጣም። ሁሌ ነው የምወቅሰው፣ ሁሌ ነው ነገሮችን አበላሽቷል ብዬ የማስበው።
ግን ይኸውልሽ በእስልምና ይሄ ሁሉ አለ። አምተሽ ሄጄ ነፍስ አባቴን ሄጄ የሰው ስም አንስቻለሁ ምናምን ብዬ ይቅር በለኝ ካልኩኝ አለቀ፣ እዛ ጋር ይቆማል ብዬ ማመን አይነት ሰው ነኝ። ግን ይኸውልሽ እዚህ ጋር ግን ሄደሽ አፉ በለኝ ካላልሽው አይጸዳም። እስልምና ትንንሽ የሚመስሉ ነገሮች መልስ ያላቸው ነገሮች አሉ። ትላንትና ማንነቴ በጣም ይሄ አቆላምጦ በመጥራት የምታምን ሴት እንጂ ለእውቀት የምትጥር አይነት ሴት አልነበርኩም። የለም ቅድስት ድንግል ማርያም ብዬ ስጠራት እንስፍስፍ ምልላት እንደዚህ እያልኩኝ የሆነ የማቀማጠል እንጂ ይሄ አማኝ ተብዬ በትክክል ይሄኛውን ስለሆነ ነው ይሄኛውን የምወደው ብዬ የምል አይነት ሰው አልነበርኩም። አልሐምዱሊላ በዚህ መንገድም ብጸዳ። አሁን ግን ጥያቄዎቼ ማለት በህይወትሽ የሚመጡ ጥያቄዎች አሉ፣ ቀን በቀን የሚመጡ ከልጅ አስተዳደግ፣ ከአረማመድ፣ ከአበላል፣ ከሰውነት አንቺ ሰውነትሽን ስለጎዳሽ እንደምትጠይቂ አላውቅም። እኔ አንዴ ፀጉሬን እቆርጣለሁ፣ አንዴ እላጫለሁ፣ አንዴ ማለት ስታይሎች ለመጠቀም ማለት ነው። ምን ያህል ራሴን ማሰቃየቸው እንደነበር ለካ ለራሴም ክብር እንዲኖረኝ እስልምና እየነገረኝ ነበር። እና ትንሽ ትልቁን በእስልምና ምንም የጸዳ ነገር ነው ያለው። ትናንትናም የነበረኝ ህይወት ከባድ የሚባል ቢሆንም ዛሬን ግን አቅልሎልኛል። ለዛሬ ሲመርጥሽ ትላንትና የተበላሸውን ነገር ሁሉ ሙልጭ አድርጎ ነው የሚጥልልሽ። እና እኔ ረስቼዋለሁ። ትላንት ያረሳው አይርሳው። ቤተክርስቲያን ሲሄድ ማሽ በመልበስ እና በመስገድ በማጨብጨብ በመጨፈር ማምን አይነት ሰው ነኝ እንጂ የቱ ጋ ነው ብዬ አንድም ቀን የጠየቁ ሰው አልነበርኩም። ይሄ ነው የኔ እውቀት፣ ይሄ ነበረ እውቀት ብዬ ይዤው የኖርኩት ማለት ነው። ግን ጅሉንም ሞኙንም መሀይቡንም እንደኔ አይነቱን ሲያላግጥ የኖረውንም ይሰበስባል። አላህ ባሪያዎቹን አይረሳም። እኔ የልጅነት ስልጣን አለኝ ብዬ አዋጅ ማውጅ አይነት ሰው ነበርኩኝ። አልሐምዱሊላ ባርነቴን ተቀብዬ ደስ ብሎኝ እየኖርኩኝ ነው። ልጅነት ስትዩ እና ባርነት ስትዩ ምን ያህል እንትን እንደሆነ ልጠብቂ አትችይም። ምክንያቱም እኔ የልጅነት ስልጣን አለኝ ስል ድፍረቴን አስቢው። የት እየዋልኩኝ ነው እኔ የልጅነት ስልጣን የነበረኝ? የት እያመሸው ነው የልጅነት ስልጣን የነበረኝ? ትላንት ቆሽሽ ግን እንደ ሰው ኖሬ እኮ እኔ ምንድነው በሳል የሚባል እድሜ ላይ ደርሻለሁ። ያንን እንኳን ራሴን እንትን ብዬው አላውቅም። እኔ እኮ ልጅነት እኔ የእንጀራ ልጅ ነኝ እንዴ እል ነበር በኮንፊደንስ። እና ግን ባሪያ መሆኔን የተቀበልኩ ነው ዝቅታዬን ያወቅኩት። ባሪያ መሆኔን የተቀበልኩ ቀን ነው እምነት ሰው ላይ ያሳደርኩት። ሰዎች የሚያመኑኝ እኔ የሚያመንኳቸው ባሪያ መሆኔን የተቀበልኩ ቀን ነው በትክክል መኖር የጀመርኩት፣ ለመኖር የጓጓሁት። ወላሂ በጣም እኔ አሁን በጣም የሚገርመኝ አንድ ነገር ልንገርሽ። በቃ ያኔ ብሞት ደስ ይለኛል። ያኔ ሻሃዳ ያስኩ ቀን መቼም አዲስ ታውቂዋለሽ። ያኔ ብሞት በጣም ደስ ይለኝ ነበር። ሻሃዳ ያስኩ ቀን በቃ ጽድት ያልሽ ነሽ ሲሉኝ ያኔ ሙስት ብል ደስ ይለኝ ነበረ። ግን ተፈልጊያለሁኝ ማለት ከዚህም በኋላ በጣም ለብዙ ዓላማ እፈልጋለሁ ብዬ አስባለሁ። እና ከዚህ በኋላ ላለኝ ኑሮ ደግሞ ጉጉት ብዬ ነው መኖርለት። ምክንያቱም ኃጢአቴን በቃ በቀን እየተናዘዝኩኝ አስታፍሮላ እያልኩኝ ልጄን ደግሞ ቁም ነገር ላይ አድርሼ እንደ ነቢል በቃ ሰው ፊት ምናምን አይቸው ሁሌ ነው የምለው። እና ነቢልን በጣም ነው እንትን የማደርገው። ለዛ ነው እንደ ነቢል የምለው። ትላንት የጻፍኩለት ነበር። ለዛ ነው። እና ለዚህ ማለት ለምን መታየት እንደፈልኩ ታውቂያለሽ? በተለይ ሀገሬ ላይ በቃ አትረቢም ተብያለሁ። በቃ አትረቢም ማለት በቃ ቤተሰብም ሳይፈልግሽ ፈጣሪም አይፈልገኝም ብለሽ አምነሽ ምናምን መኖር በጣም ከባድ ስለሆነ ነው የምነግርሽ እንደዚህ። እና እንደ ልጅ ሳትስቂ አድገሽ ምናምን ደግሞ አዋቂነትሽንም ደግሞ ተሸማቀቅሽ ኖረሽ ለልጅሽ የምትነግሪው ታሪክ ሳይኖርሽ ቀርቶ ሲጠይቅሽ በእንባ እያዋዛሽ ልጅሽን እየሸወድሽ ኖረሽ የሆነ መጨረሻ ላይ እንኳ ጀግና ሳይልሽ መሞት ከባድ ነው። እና ልጄ ጀግና ብሎኝ መሞት እናት ነው መሆኑ ብዬ አስባለሁ። አልሐምዱሊላ ልጄም ትሁት በቃ የለም አላህን የሚፈራ። ስለ ልጄ ልንገራችሁ በኋላ ልጄ እኔ ልሰልም ሳስብ ሻሃዳ ያስኩበትንም ቀን ረሳሁት። እኔ ልጄ ልሰልም ሳስብ ምን አልኩት መሰላችሁ? ባባ አልኩት፣ ጠራሁት። እና በጸሎት ነው ስሙ በጣም ነው የሚያምረው። በጸሎት ነው የወለድኩት። ማለት ምንም ስለሌለኝ ልጅም እዛ ጋር እምቢ ብሎኝ ስለነበረ ድንገት ስለተወለደ በጸሎት ነው ያልኩት። እና በጸሎት እኔ እኮ ልሰልም ነው አልኩት ማለት ነው። እና እኔ የጠበቅኩት ምንድን ነው እንዴ እናቴ ለምን ይለኛል ብዬ ነው። በጸሎት ልሰልም እኮ ነው ስለው እንዴ ጥሩ ነው አለኝ። አሀ እንዴት ጥሩ ነው ትላለህ ስለው አሀ ዳንሽ እኮ አለኝ። ሲለኝ አዎ ዳንኩኝ፣ ግን አንተስ አልኩት። እኔ ታዲያ አንቺን ጥዬ እንዴት እኖራለሁ አለኝ ማለት ነው። ጾም ይዟል ብያቸዋለሁ።
አይ እኔ እኮ አንተም እንድትሰልም ሳልፈልግ ቀርቻለሁ። ክርስቲያንም ብትሆን ችግር የለብኝም፣ ግን ጓደኞች፣ የአካባቢ ሰዎች ምን ይላሉ አልኩት። ስለው ከፈለጉ አብረውኝ ይቀጥሉ፣ ካልፈለጉ ግን ሌላ ሙስሊም ጓደኛ ይዛለሁ አለኝ ማለት ነው። የዛን ቀን እንዴት እንደተደሰትኩኝ በቃ ነፍስና ስጋዬ ነው በቃ ደስ አለኝ። ከዛ የነበርኩበት ሀገር ውስጣቶች አላቃቸውም፣ በሰው ስልካቸውን እንትን ብዬ ቤት የጠራኋቸው። እነሱ ደግሞ የሚያውቁኝ ምግብ ቤት እያለኝ ትልቅ ቤት እያለኝ ምናምን ነው። እና እንዴት ክፍል ቤት ውስጥ ምናምን ጥቁርቁር ብዬ ቁጭ ብዬ ማለት ድሮ ከሚያውቁኝ ጥቆርቆር ብዬ ቁጭ ብዬ ሲያዩት ምን ሆነሽ ነው ምናምን አሉኝ ማለት ነው። አይ ደስታ ልነግራቸው ነው ቁጭ በሉ መስለን ፈልጌ ነው ኮካ ገዛሁላቸው። እኔ ምንም እንደሚደረግ አላውቅም፣ ግን ለሰው ለጎረቤት ስጠይቅ አዲስ ልብስ ይለብሳል ብለውኛል። ፊት ሂጄ ገዛው ለራሴ ምናምን እና ሄጄ ኮካ ገዛሁላቸውና ሲገቡ ያዩት መጽሐፍ ምናምን እነዚህ የእስልምና እንትኖች የሶላት መማሪያዎች ምናምን አሉና እንዴ ማሻአላ ፍሬ እንዴት ጎብዘሻል ምንድን ነው ምናምን ሲሉኝ እንደዚህ አለቀሱና እኔ ለአንቺ ምንም የምንልሽ ነገር የለም አሉ። በሁኔታዬ በጣም እንትን አሉ። ሻሃዳ ሰጡኝ። ልጅ ስለሆነ ሻሃዳ እንትን አያስፈልገውም አሉና የዛን ቀን እስልምናን ተቀበልን። ልጄ ከኔ ባሰ ማለት እየሄደ ቁርአን ይቀራና ይመጣና ለእኔ ይነግረኛል ማለት ነው። በሱ አፍ ሲሆን ሲጣፍጠኝ ቶሎ ስይዘው በቃ በዚህ መንገድ እስልምናን ተቀብለን ደስተኛ ሆነን እኔና ልጄ በቃ በጣም ተዋደን ነው የምንኖረው። ቤተሰቦቼ የተወሰኑ ቤተሰቦች አሉኝ ብያቸዋለሁ አይደል? አሳዳጊዎቼ። እነሱ ደግሞ ያኔ ዘምዘም ውሃውን ለመፈለግ አብረውኝ ጥረዋል ማለት በአይናቸው አይተዋል። የኔን መታመም በአይናቸው አይተዋል። የኔን ስቃይ በአይናቸው አይተዋል። ስለዚህ ይቃወማሉ የሚል እምነት አልነበረኝም። አብረውኝ ባይኖሩም ይመለከታቸዋል አይደል? ደግሞ እስልምና የቤተሰብ ሀቅ አለው የራሱ ደግሞ ያን አለው ብዬ ደውዬ ነገርኳቸው ማለት ነው። ሳትሰልሚ መኖራችን ማለት ነው። እኛ ጋር እኮ ጸበል ገብተው ድነው ሳይሰልሙ ይኖራሉ ሲሉኝ፣ አይ እኔ ደግሞ ለራሴ ነግሬዋለሁኝ ሰልማለሁ ብያለሁ። ስለዚህ አይታችኋል የኔን ስቃይ ትሞታለች ብላችሁ ከሌላው በሽተኛ ማለት ካጠገባችሁ ከነበሩ በሽተኛዎች ያንቺ ነገር ነው እንጂ እያላችሁኝ ነበረ። በየታመመ ሰው ኖሮ እሱ እንኳን መድኃኒት አለው ያንቺ ነው እንጂ እያላችሁኝ ነበረ። አላህ ግን ከሁሉም እኔ እንትን ብሎኝ ድኛለሁ። ስለዚህ እናንተ በቃ ደስተኛ እንድትሆኑልኝ ነው ስላቸው ከህይወታችን ውጪ አሉኝ ማለት ነው። እኔ ስቲል እስካሁን እየለመንኳቸው ነው ማለት በቻልኩት መጠን ብዙም ክብሬን እንትን ሳልለምን ለብቻዬም ስለምኖር ያን ያህል ጫና ያሳድሩብኛል ብዬ አላስብም። ያው ትናፍቃላችሁ፣ በተለይ ይሄ ብዙ ቤተሰብ የሌለው ሰው ያለውን አንድም ቢሆን ትናፍቃላችሁ፣ መሰብሰብ ትፈልጋላችሁ፣ የሆነ ደስ የሚል ጊዜ ሲኖራችሁ እነሱ ጋር መሆን ትፈልጋላችሁ። ያ እድል የለኝም። ግን አልሐምዱሊላህ አሁን የምሰራባቸው ሰዎች ሙስሊሞች ናቸው። ተቀጥሬ ነው የምሰራው ልብስ ቤት ውስጥ። እንደ ዘመድ እንደ ጓደኛ ናቸው። በቃ ሲከፋኝም ሂጄ እነሱ ጋር አለቅሳለሁ፣ ስደስትም እነሱ ጋር እንትን እላለሁ። ብዙ ጊዜ በስራ ነው የማሳልፈው። አልሐምዱሊላህ አሁን ደስተኛ ነኝ። አንድም ሰው እንዳያለቅስ ደስተኛ ነኝ። እኔ ወላሂ አዚም እኔ በጣም ደስተኛ ነኝ። ዱዓ አድርጉልኝ፣ ለልጄም ዱዓ አድርጉለት። ጥያቄ ካላቸው አሁንም እቀበላለሁ። ትክክል ያልነበርኩት ያኔ ነው። እንዴት ሰው ማለት ሞተ ተቀበረ ምናምን እየተባልሽ ያኔ ነው እንዲያውም ጥያቄ ሊነሳ የሚገባው የነበረው ማለት ነው። አሁን ላይ በቃ በጣም በግልጽ እንዲያውም ያኔ ነበር መጠየቅም የነበረብኝ ያኔ ነበር። ያው ትኩረትም አለመስጠት ሲቀጥል እንደገና መጠየቅ መመራመር አይቻልም በሚለው ሂደት እየኖርን ስለነበር እንጂ ግልጽ ያለ ነገር እኮ ነው። ኢየሱስ አምላክ እንዳልሆነ እየነገረሽ አንድም ቀን እኔ አምላክ ነኝ ሳይልሽ አንተ አምላክ ነኝ እያልሽ አስገድደሽ ስታመልኪው የነበርሽው አንቺ ነሽ፣ እኔ ነኝ እንጂ አንድም ቀን እኔ አምላክ ነኝ እኔ አላለም። የኔን መንገድ ተከተሉ እንጂ እኔ አምላክ ነኝ እኔን እመኑ ያለበት ቀን የለም በየትኛውም መንገድ ማለት ነው። ያው እኛ ግን በነበረን ማንነት አንተ በግድ አምላክ ነህ እያልን ጨርቁን ይዘን ስንከተል ኖረናል። ስዕል አድኖዎችን ስንሳለም ስናዘቀዝቅ ኖረናል። እስቲል ይሄ ሳምንት ትዝ ይልሽ ከሆነ ምናልባት እኔም እየረሳሁት ነው በእርግጥ ምክንያቱም ሲወጣ ነው አላውቅም። ትላንትና ሰሆን የነበረው ሁሉ እየረሳሁት ነው። በተለይ ይሄ ሳምንት ያዘቀዘቅኩበት ሞተብኝ ብዬ ፍርድ የለም ብዬ የማስብበት ማልሳሳምበት ማልተቃቀፍበት ማለት ይህን ሳምንት ታውቂዋለሻል። እንትን ህማማት የሚባለው ሳምንት ነው ለምሳሌ ይሄ ሳምንት እና በዚህ ሳምንት ኢየሱስ እኮ የፍርድ ጊዜው ነው እና የሚወገርበት የሚታመምበት የሚቆስልበት እና ፍርድ የማይሰጥበት ዘመን ነው። ብትሞች እንኳን እንትን የማይሰጥበት ሳምንት ነው ለምሳሌ ይሄ ሳምንት እና ይህን ሳምንት ተቀብለሽ መኖር በራሱ በጣም ከባድ እኮ ነው
ማለት ሙስሊሞች ይሄ ስለ እንትን ስለማይላቸው ነው ላንቺ የምነግርሽ። ምክንያቱም የህማማት ዘመን ማለት ባዶ እግራችን የሄድንበት ሞቷል። አሁን ለምሳሌ ማን ጠበቃት? እሱ የሞተ ጊዜ እሱ አምላክ ከሆነ ማን ጠበቃት ብለሽ ጥያቄ ብታነሺ አስበሽዋል? ስትሞቺ ደግሞ ጅናዛሽ ሄዶ በቃ ኦልሬዲ ወደ ቀብር ነው የሚገባው። ፍታት እንኳን የለሽም። ያ ፍታት ካዳንሽ እንኳን ምናልባት እኮ ይህን አጋጣሚ አታገኝ፣ ምክንያቱም ኢየሱስ ሞቷል የሚለው እንትን ላይ ነው የነበር ነው። እና ይህን ጥያቄ ትላንት ነበር ማንሳት የነበረብኝ፣ ዛሬ አይደለም። ይህን ጥያቄ ማንሳት የነበረብን ትላንትና ነው። ያው ግን ትላንትና የጨልሟል ነበር። ከጠመምሽ ጠመምሽ ነው እኮ ይላል አይደል? ከጠመምሽ ማንም ወደዛ ቢልሽ ወደዚህ ቢልሽ ምንም ነገር የለም። እና ጥምምም ስለነበር ያልኩትኝ ነው እንጂ እኔ እኮ ያደግኩበት አካባቢ ሙስሊም፣ በነገራችን ላይ ሙስሊሞች ስስታሞች ናቸው። የእውነቴን ስነግርሽ ማለት ነው። ስስታሞችን ብቻ ሳይሆን እንትኖችም ናቸው። ምንድን ነው የሚባለው? በቃ የሆነ የያዙትን ነገር የመንገር እንትን የላቸውም። እንደዛ የምለው ዝም ብዬ ሳይሆን የነበሩ ጓደኞች እንትኖች ናቸው። የነበሩን ጓደኞች ሙስሊሞች ናቸው። አንድም ቀን ግን ስለ እስልምና እንደው ትንሽ እንኳን ጣል አድርገውልኝ አያውቁም። ጭራሽ አብረን ነበረ እንትን የምንለው የሆነ የምንኮምደው ማለት ይቻላል። እና አሁን ያለው ነገር ትላንት ቢኖር በጣም ብዙ ለምን በዚህ በኔ የኔን ህይወት እያለፉ የኖሩ የሞቱ ብዙ ጓደኞች አሉኝ። እና አሁን ሳስበው እኔ በጣም እድለኛ ነኝ። ለያውም ከሌላ መንገድ መጥቼ ማለት ነው። እህቶቼ ቢኖሩ ኑሮ እንግዲህ አላህ ይማራቸው፣ በዛ ሙስሊሞች ሆነው የሞቱት ማለት ነው። ምነግርሽ በቃ የሚነግርሽ የለም። አንድ ነገር ጥለውልኝ ቢሆን ኖሮ ምናልባት እየተንጠፈጠፈች እዚህ ልክ ሳልደርስ ጥያቄዎች የተመልሰውልኝ ሊሆን ይችል ነበር። እና አሁን ስጠይቃቸው አሁን እናቅ ነበር ሲሉኝ እናድዳሉ። ስስታሞች ናችሁ ነው የምላቸው። ለምንድን ነው የማትናገሩት? ማለት ብቻችሁን ለመግባት ነው። አብረን ብንገባ ምን ችግር አለው ሁሉ ብያቸዋለሁ። እና እኔ በእርግጥ አንድ ነው ብዙ ሰው የሚጠይቅ ጥያቄ ስለሆነ ነው በዚሁ እናንተን ባትጠይቁኝ። ከዚህ በኋላ አንድ ካንሰር አይደለም፣ አንድ የማህፀን ህመም አይደለም፣ በጣም ከዛ 10 እጥፍ ሆኖ ቢመጣ ያገኘሁት ትልቅ ነውና ማለት የፈለገኝ የመረጠኝ ሊያድነኝ ነው። የትላንት ልጅነቴን የባከነውን ያንን ያልተኖረ ልጅነቴን ሊያስተካክልልኝ ስለሆነ ወደኋላ የምልበት ነገር የለም። በእምነቴ ላይ ግን አልሐምዱሊላ አሁን ኢየሱስ ጌታ ሳይሆን ኢሳ መልእክተኛ ነብይ እንደሆነ አውቄያለሁኝ እና በነቢዩ መሐመድ አምኛለሁኝ። እኔ ምንም ቢመጣ ያው እኔ እንትን ላይ ኖረኝ ይችላል። ይሄ እንደሚባለው የእምነት ማነው የትምህርት ወይም ደግሞ የማስረዳት አቅም ላይ ኖረኝ ይችላል። ግን የኖርኩትን ስለሆነ የምናገረው እውነት ነው። የኖርኩትን ነው የምናገረው። ይሄ ከመጽሐፍ ጠቅሼ ከእንትን ጠቅሼ አይደለም። የኖርኩት በህይወቴ ላይ የተከናወነውን ነው እየተናገርኩ ያለሁት እና በእድሜም ተለቅ ያልኩ ስለሆነ ህይወትን በደንብ ያስተማረኝ ነኝ በተለያየ መንገድ ማለት ነው። ምክንያቱም እኔ የኖርኩት አሁን ወደ 40ዎቹ እየተጠጋሁ ነው እና ይህን እድሜ አልኖረውም። ይህንን የኖርኩትን የሄድኩበትን እድሜ አልኖረውም። ያለችውን እድሜ ጥፍጥ አድርጌ አላህን እየተገዛሁ ከመስገጃዬ ሳልነሳ ኢንሻአላህ ለልጄ ዱዓ እያደረኩ ለሚመጡት በቃ ለዘሮች አጠቃላይ እያደረኩ በሞት እመርጣለሁኝ። በቃ ይሄ ነው የኔ እንትን። ስለዚህ ሰይጣን ሳይሆን የያዘኝ ልትመረጥ ስትፈልጊ በሆነ መንገድ ይመርጥሻል አልኩሽ እኮ። ሰይጣን አልነበረም የያዘኝ። ሰይጣን ቢሆንማ ኖሮ ስንት የምለፈልፍበት ስንት ጭሳጭሶች ሞቅ ያለው ስንት ነገር አድርጌያለሁኝ እኮ። ሌላውን ትተሽ እኮ ምናልባት እሸወር ነበር። እዛ ሄጄ በሄድኩባቸው ጸበሎች ውስጥ አንድ ቀን ጮኬ አላውቅም። አይቻቸው ጭራሽ የሰዎቹ ህመም አሳመሞኝ ነበር መመጣው ማለት በጣም ትልልቅ ሀብታም የሚባሉ ሰዎች በጣም ብዙ ነገር ያላቸው ሰዎች እዛ ሰይጣናቸው ታስሮ ተብሎ እዛ በቃ ያሃን ማንነታቸውን ጥለው እየወደቁ እየተነሱ እያየሁኝ ጭራሽ ፈርቼ ነው የምመጣው። እኔ አንድ ቀን ጮኬ አላውቅም እና ምን እላለሁ ልግመኛው እኔ እላለሁ ለራሴ ስም ሰጠው ነበር። የኔ ኧረ ድምፅ የለውም እላለሁ ማለት ነው። እና ራሴን አስሬው ነበር። ራሴን ሰዎች በሚሰጡት እንትን ሄጄ ነበረ። አይናገርም የኔ ረዱዳ ነው የኔ ቆይ እዛኛው ጋር ይናገራል እያልኩኝ እጣ እያወጣሁኝ ወረቀት እየቀደድኩኝ የሚካኤል ይሻላል የገብርኤል ይሻላል እያልኩ እጣ እያወጣሁኝ በየሀገሩ ሲሄድ የነበረው ተረድተሽኛል። ግን የሚገርምሽ ያ አይደለም እኔ ስመረጥ ነው። እኔ አሁን ሰይጣን ምናምን ይዞኝ አይደለም። በቃ ተአምሩን ሊያሳይብኝ ወይም ደግሞ ይቺ የመጥመሜ ነገር የመሀይብነቴ ጥግ ወረቀት ገልጬ ስለማላይ በቃ ራሱ ገለጠኝ። እኔን በቃ በዚህ መንገድ አድርጎ ይሄ በደካማ ጎኔ ማለት ይሄ በቃ በምሰራቸው ስህተቶች በኩል እንዴት ብዬ ልንገርሽ ማለት ማህፀን ማለት ምን እንደሆነ በደንብ ትረጅኛለሽ። እና በእኔ ሴንሲቲቭ በሆነው ፓርቴ አልለወጥ ስለው
የነካብኝ መንገድ እንጂ የምን ሰይጣን ምንም አልነበረብኝም የለብኝም። በቃ ሊያጸዳኝ ፈልጎ ያችን ነገር በህመም ተገለጠና እንደዛ ሆነ። ልክ ያን የዘምዘም ውሃ እንትን ስል አንቺ ምልክት እኮ ነበረው። የሚገርምሽ የባህል ሐኪሙ ያለቅስ ነበር ባየኝ ቁጥር ይሄኝ ነበር ምለው። ዘምዘም ውሃውን ባረኩኝ በ15 ቀኔ ነው ምናምን ሄጄ ይሄን ቼክ አድርገኝ ስለው ምን ተጠቅመሽ ነው ያለኝ። የሚገርምሽ ነገር ምልክቱ እንኳን የለም። የምን ሰይጣን ነው? አልጮኩ አለፈለፍኩ። እንቅልፍ ነው የተኛሁት። በቃ እረፍት ነው የሰጠኝ። በተኛሁበት ነው የተዳበስኩት። በቃ ምንም ይሄ እንትን አይደለም። ይሄ በዚህ ጋር በዛ ጋር ማንም ምንም ቢለው የሚለወጥ ነገር አለም። እኔ ያገኘሁትን ነው እያወራሁ ያለሁት እና ይሄ ሰይጣንን ጉዳይ እዛው እንትን የነቢያችንን ጉዳይ ግን በጣም ስስት ነው የምልላችሁ። ትላንትና ስሰማው የነበረው ነገር አለ ማለት እኛ ቤት ይወራ የነበረ በጣም ምሰማው የነበረ እና ንቀቴ እውነት በጣም ማፍርበት። አሁን እንኳን ስማቸውን ስጠራው ያሳሱኛል። እንኳንስ ደግሞ አለማወቄ በጣም በቃ የሚያመኝ ይሄኔ ነው ማለት እሳቸውን የተገነዘብኩበት መንገድ እና የሰው ስም አሁን መሐመድ ብዬ ስጠራ እጨነቃለሁ። ምክንያቱም ትላንትና ያንን ቆሻሻ ነገር አውቃለሁ። ቤታችን ውስጥ ሲወራ የነበረው ስትሸመድጁ የምታድጊው ነገር አለ። በፎርጅድ ሀሳብ እንዲያርገው እኮ ነው ሙስሊሞች እንዲህ ብለው እንደዛ ብለው እኮ ነው የሚሉትን እየሰማ ያደግኩበት መንገድ አለ። ይሄን ቸር፣ ደግ፣ ሩህሩህ፣ አዛኝ በቃ ለእኛ ደግሞ በጣም የሚገርሙ ለእኛ በጣም ብዙ መስዋዕትነት የከፈሉ በቃ ምን ልበልሽ በቃ ብቻ እኔ አላውቅም። አላህ ያንን ነገሬን ይቅር ካለ ብሎኛል እና ካለኛል ብሎኛል ይቅር ብሎኝ ነው ያለፈውን ነገር ስለማውቀው በደንብ ደስ ብሎኝ የተቀበልኳቸው ተቀብያቸውም ተስማምተውኝ በቃ ማለት ውድድ አድርጊያቸው ነው